የቤታችን ሚዲያ አድማጭ ተመልካቾቻችን አሁን የምትገኙት የቤታችን የቅምሻ ሰዓት ላይ ነው። በዛሬው የቅምሻ ዝግጅታችን እንደተለመደው የተለያዩ ጽሑፎችን አካተን መጥተናል። ከቲክቶክ መንደር የቤትሻና የጓዴ ገዛኸኝ ታደለ የገዚሽ ጽሑፎች ተካተዋል። ከወዲሁ መልካም ቆይታ እንመኝላችኋለን። ከመሸጋገሪያው በኋላ እኔ እመለሳለሁ። ከቲክቶክ መንደር ከቤትሻ ገጽ የተቃረመ በአዘጋጁ ተኳኩሎ የተሰናዳ ምክር አዘል መጣጥፍ። አንዳንዴ ሰው ሁሉ አንድ አይነት መዝሙር ይዘምራል፣ አንድ አይነት ቃል ይናገራል። መፈክሩ፣ ትምህርቱ፣ ስልጠና ሁሉ አንድ አይነት ሆኖ ግራ ገብት ይላችኋል። ለምሳሌ በሁሉ ቦታ በሁሉ ስፍራ ስለ ሰላም ይወራል፣ ይነገራል። ሰላም ግን ከራቅን ከራርሟል። የሌለንን ሰላም አለ ብለን ተላምደናል። የተላመድነው ከሰላም ጋር ሳይሆን ከወሬያችን ጋር ነው። ሰላም እኛ የምናመጣውና የምናሰፍነው ሆኖ ሳለ ሰላምን ከተግባራችን ይልቅ በአፋችን ልናዘምነው ልናኖረው እንሞክራለን። ምኞታችን እንጂ በአፋችን የሚነገረው ተግባራችን ሌላ ነው። ለምን ቢባል ከማውራት ሱስ እንጂ ከመሆን ፍቅር አልያዘንም። መሆንን ከመመኘት ባህር ሰምጠን እንጂ ከመሆን ወንዝ ዳርቻ ከትመን ልንኖረው አንሞክርም። ከተግባሩ ሳይሆን ከሐሳቡ ጋር ብቻ ጋብቻ ፈጽመናል። የምናብ ዓለም እንጂ የእውኑን ሕይወታችንን አልዳሰስነውም። ስለ እውነተኛ ፍቅር ውድነት ማወቅ፣ ሰውን በሰውነቱ ብቻ ምንም ጥቅም ሳይፈልጉ መውደድ፣ ዘረኝነት መጥፎ መሆኑን መረዳት፣ በሞራል ስለመታነጽ ወይም በእምነት ስር ሰዶ ስለመጓዝ፣ ለተጠቁ ስለመቆም፣ ሰውን ላለመጉዳት ስለመወሰን፣ ስለመወስለትና መማገጥ አስከፊነት፣ ስለ ውሸት ነውረኝነት፣ ስለ ሙስና ሀገር አጥፊነት አውርተን ተረድተን ብናበቃና ምንም ባንሰራ ምን ጥቅም እናገኛለን? ወይም ደግሞ ማንን እንጠቅማለን? ራሳችንንም ሆነ ሌላውን የምንጠቅምበት አግባብ በዚህ መሆን ውስጥ የለም። አስመሳይነት ግን አለ። ስለ እነዚህ እውነቶች የማይጽፍና የማያወራ ሰው በዚች ምድር ላይ የለም። ስለ ሀገር ፍቅር፣ ለተተኪው ትውልድ ምሳሌ ስለመሆን ሁላችን እንጽፋለን፣ እናወራለን። ሐሳቡ የተቀደሰ ሐሳብ ነው። ሲወራና ሲጻፍ እንደሚቀለው ሲኖር አይቀልም። ጥሩ መሆን፣ ፍቅር መሆን በዚች ዓለም ላይ በደረሱበት ሁሉ አንድ ሰው ብቻ ሆኖ መገኘት እጅግ ዋጋ የሚያስከፍል ትልቅ ዕዳ ነው። እናም ሐቃችን ሲበረበር አፍ እንጂ እግር የሌለው የምናወራ እንጂ የማንተገብር ሆነን በእፍረት እንሞላለን። ምድራችንን ገነት ለማድረግ የማያለም ሰው የለም። አንዳንድ ሰውማ አብሮን በአንድ ሀገር እየኖረ በየማህበራዊ ድረገጹ ስለ ሰላምና ዲሞክራሲ ሲጽፍ እሱ ጋር ሂደህ አሳይለም ጠይቅ ያሰኛል። ጠጋ ስትሉ ማሞ ሌላ፣ መታወቂያው ሌላ ሆኖ ታገኙታላችሁ። በራሱ ለውስጡ ሰላም የሌለው ሰው የቤቱን ግድግዳ በጥቅሶች አሳምሮ በቅዱሳን ምስል አስጊጦ ከመቅደስ ነዋሪ ይመስላል። ግን ቤቱ ሳይሆን ልቡ አብዛኛው ሰው የሰይጣን ቤተ መቅደስ ነው። አንዳንዴ እንዲህ ካሉ ሰዎች ቤት ተገኝታችሁ እነርሱ ቤት ግድግዳ ማዕዘን ፊት ስትቆሙ ለማማተብ ይዳዳቸዋል። ቤታቸው ቤተ ክርስቲያን ይመስላል። እርሱ አንዱ አምላክ ግን ከቤታቸው ጣሪያ ስር እንጂ ከልባቸው ታዛ የለም። በዚህ ዘመን ሁላችንም ጥሩ ሰው መሆን፣ ሃይማኖተኛ መሆን ያምረናል። በተግባሮቻችን ግን ከህልም ዓለም ምኞቶቻችን ጋር የለንም። መልካምነትን አፈቀር ነው እንጂ እንመኘዋለን እንጂ እንፈልገዋለንም እንጂ በጻፍነውና ባወራነው ልክ ወደ ትክክለኛው ወደ ራሳችን ሕይወት ተመልሰን ራሳችንን በራሳችን ስንፈትሽ አንድ ከጽሑፋችንና ከወሬያችን ወድቆ የበቀለብን ፍሬ አይገኝብንም። ጌታዋ እንደረገማት በለስ የላያችንን እንጂ የውስጣችንን ማንነት አብቅተን አንኖርም። የተሸፈንበት የአንገት በላይ ፍቅራችን እንደ መጽሐፍ ገለጥ ተደርጎ ስንታይ አፋችን ላይ ብቻ ነው ነገራችን ሁሉ ያለው። እንደ ፈጣን ሎተሪ ስንፋቅ የፍቅር ሳይሆን የሞት አዋጅ ነጋሪዎች ሆነን እንገኛለን። ዘረኝነት መጥፎ መሆኑን ጠዋት ማታ እናወራለን። ስንነካ ግን አንደኛ ዘረኛ ሆነን እንገኛለን። ስለ ፍቅር አያልነት ይሰብክ የነበረ ሰው ፍቅር በዞረበት የማይዞር የጥቅም ሰው ሆኖ ይገኛል። ስለ እምነት ሞራልና ሐቀኝነት የሚያወራው ሰው ኃይለኛ ዘራፊና ቀፋይ ሆኖ ታገኙታላችሁ። ስለ ሞራል የሚያወራው ሞራል አጠገቡ ያልደረሰ ልበ ሰባራ ሆኖ ይገኛል። ካለንበት ለመመለስ ካልፈለገን ሕይወታችን እንዲቀጥል እንዲሁ ባክና እንሰበሰባለን። ያኔ ዘራችን ከምድር አፈር ስር ተቀምጦ አብሮን አይቀበርም። ሀብታችን ለምቾታችን አይነጠፍልንም። ምላሳችን ሞቷል አያወራልንም።
አጃቢው ኮልኮሌው አብሮ አይገኝም። ሁሉም ምድራዊ ነው፣ ከምድር ይቀራል። ስምና ምግባራችን፣ ሥራዎቻችን ግን ሕያው ሆነው ይዘክሩናልና በሕይወት ሳለን ተጠንቅቀን እንኖር። ውድ ኢትዮጵያውያን፣ ከዘራችሁ በላይ ለምግባራችሁና ለምትሰሩት ሥራ ተጨናቂዎች ሁኑ። ካላችሁ አካፍሉ፣ ለማካፈል ሩቅ አትሂዱ። አጠገባችሁ ያለውን ወንድማችሁን አንሱት፣ አንቁት፣ ይኑር፣ ፍቀዱለት። ያን የሀገራችን ኢትዮጵያ ገነት ትሆናለች። ሥራውን አጥቶ ድህነትን የተላመደ ሰው እርሱ በጥፋት መንገድ ላይ ነው ያለው። እኛ የሰው ልጆች መላመድ እንደተሰጠን ሁሉ ከመላመድ መውጣትም መልመድን እንችላለን። በተለይ ልጅነቱንና ወጣትነቱን ለተላመደው ሱስ ሰጥቶ ስንፍናውን ታቅፎ ጉብዝናውን ያሳለፈ ሰው በዚህ ምድር ላይ በመላመድ ማንነቱ የተበደለ ነው። ራሳችንን አክብረን ካላስከበርን በሰዎች መዋረድን፣ መሰደብን፣ በአጠቃላይ በሰዎች አላግባብ መበደልን እንለምዳለን። መልመድ ብቻ አይደለም፣ አላግባብ ተገዢዎች ጭምር እንሆናለን። ይህ በራሱ የሚያደርስብን የሞራል ውድቀት እንዳለ ሆኖ መታከሚያ ወደማይገኝለት ድብርት ውስጥ ሊከተን ይችላል። ከሱስ ባሻገር በጎ ነገራችንን እየጣለን የተላመድናቸው ብዙ ግድፈቶች በሁላችን ላይ አሉብን። በሀገር ደረጃም እንደ ዋዛ ስንሰማቸው ኖረን ተላምደን የቀረናቸው ብዙ ችግሮች አሁን ላይ እየተዋረሱን ነው። በገዛ እጃችን በሰው ሰራሽ ስህተቶቻችን መገፋፋት፣ መጠላላት፣ መታኮስ፣ ማቁሰል፣ መግደል፣ መሞት፣ በጅምላ መቀበርን ተላምደናቸዋል። የጦርነት፣ የመፈናቀል፣ የስደትና የሞት ዜናዎች ቀለውብናል። ሰው ጠሎች ሆነን ከጥላቻ ጋር ተላምደናል። ይህንን ከየትምና ከማንም አልተቀበልነውም። ራሳችን ውስጣችን ከተን ካሳደግነው ዘረኝነት የተቀበልነው ነው። ከመገፋፋታችን የተነሳ ስደት የአብዛኛው ኢትዮጵያዊ ህልም ሆኗል። የተሳዳጆች ነፍስ እንደ ዋዛ በባህር አሳ ነባሪ፣ በበረሃ አውሬ፣ በጨካኞች ካራና ጠመንጃ ሲቀጠፍ ማየትና መስማት ተለምዷል። በዘር መናከስ ተለምዷል። ሴቶቻችን ከየፎቁ ሲወረወሩ አይቶ ማለፍ ተለምዷል። የሴቶችና የወንድ ልጆች መደፈር ተራ ወሬ ሆኗል። የሀገር ባለውለታ የሆኑ ሰዎች ሲረሱና አዝነው ሲያልፉ ማየት ተለምዷል። ያለመድነው ራሱ መላመድን አለመልመድና መርሳት ብቻ ነው። የማይመቹና የማያኗኖሩንን መላመዶቻችንን ወደ አሽቀንጥረን ልንጥላቸው ይገባናል። አሁን ወደ ሁለተኛው መጣጥፋችን እንለፍ። በማህበራዊ ድረገጾች ሲዟዟር ያገኘነው ነው። በአንድ ወቅት አልበርት አንስታይን ለውድ ልጁ የጻፈው ደብዳቤ። ከዛሬ 95 ዓመት በፊት አልበርት አንስታይን በደብዳቤው ልጁን ምን አለው? አብረን እናንብበው። እንደ አውሮፓ አቆጣጠር የካቲት 5 ቀን 1930 አልበርት አንስታይን ለልጁ እንዲህ የሚል ደብዳቤ ጻፈ። ሕይወት ብስክሌት እንደ መንዳት ናት። ሚዛንህን ለመጠበቅ መንቀሳቀስ አለብህ። በብስክሌቷ ላይ ቁጭ ብለህ ጉዞ ሳይስተጓጎል መቀጠል እንድትችል እንቅስቃሴ ያስፈልግሃል። ምክንያቱም ቀደም ሲል እንደነገርኩ መንቀሳቀስ ሚዛን መጠበቂያህ ነውና። በምድር ሕይወትህ የስኬት ሰው ብቻ ለመሆን አትሞክር። ከስኬትህ ይልቅ ዋጋ ያለው ሰው ለመሆን ጣር። ምክንያቱም ስኬት የሚለካው አንተ ከሌሎች ላይ በምትወስደው ነገር ሲሆን፣ ዋጋህ የሚለካው አንተ ለሌሎች በምትሰጠው ውድ ስጦታ ነው። ሁልጊዜ ወሳጅ ብቻ አትሆን፣ ለምትሰጠውም ተዘጋጅ። አልበርት አንስታይን እንደ አውሮፓ አቆጣጠር 1930 የዛሬ 95 ዓመት ለልጁ የጻፈው ደብዳቤ ማስታወሻ። ውድ የቤታችን ሚዲያ አድማጭ ተመልካቾቻችን የዛሬውን የቅምሻ ዝግጅታችንን በዚህ ላይ ጨርሰናል። እንደምትመለከቱት የቤታችን ሚዲያ ከጀመረች 1 ወር አካባቢ ሆኗታል። በዜና ትሰራለች፣ በትንታኔ አሁን ደግሞ እንደዚህ በቅምሻ ትመጣለች። እነዚህ ፕሮግራሞች ብዙ ሰብስክራይብ አድራጊ ማግኘት አልቻሉም፣ ብዙ ቪው የላቸውም። ውድ አድማጭ ተመልካቾቼ በዚህ ሰዓት የምጠይቃችሁ ገጻችንን ሰብስክራይብ፣ ላይክ፣ ሼር፣ ኮመንት እያደረጋችሁ እንድታበረታቱን አደራ ማለት ፈልጋለሁ። ሰላም ዋሉልኝ።